ወይዘሮ ኤልሳ እንግዲህ በረከትን የራሴ ካላረኩኝ ሙች እገኛለሁ እያለች እንግዲህ በራሷ ጊዜ ራሷን አጥፍታለች ማለት ነው። ኤልሳ በአሁን ሰዓት የወሰነችው ውሳኔ እንደኔ ትክክል ነው ብዬ ነው የማስበው። ምክንያቱም አንዳንድ ሰዎች በሰው ህይወት ሲገቡ በመሀል ላይ የሚሰጣቸውን ነገር ስለማያውቁ፣ ስለዚህ ኤልሳ ደግሞ አሁን ላይ የወሰነችው ውሳኔ በጣም ደስ የሚል ነው። የሰው ሞት አያስደስትም። ነገር ግን እሷ በምኞት እንደዛ ስትሆን በረከትን የራሷ ለማድረግ እንግዲህ በረከትን ከራሷ ለማድረግ ብዙ ነገሮችን እየጣረች ነበረ። ከዛም ባለፈ እንግዲህ ምኞቴ እኔ በረከትን ከዚህ በላይ ማስጨነቅም አልፈልግም፣ ይበቃኛል። እኔም ደግሞ ሁሉም ሰው እየመጣ እኔን በሽተኛ እያለ እየሰደበኝ በጣም እየተሰቃየው ነው ብላ እንግዲህ ቤቱን ጥላ ወጥታለች ማለት ነው። ከዛም በኋላ ምኞትና በረከት እንግዲህ ጥሩ ጊዜ እያሳለፉ እንደነበረ በባለፈው ቪዲዮ ላይ አይታችሁ ነበረ። ኤልሳ መታ እንግዲህ በቃችሁ ብላ እንዳቋረጠች አይታችኋል። ያ ሁሉ ነገር ተተፈጠረ በኋላ እንግዲህ ምኞቴ ክላሷ ገብታ እንግዲህ ራሷን ስታ ለተወሰነ ደቂቃ ቆይታ ነበረ። ከዛም ባለፈ ወይዘሮ ኤልሳ መታ እንግዲህ ምኞት በረከት ምን ሆንሽብኝ እያለ ሲላት ወይዘሮ ኤልሳ መታ እንግዲህ ታዋት በረከት እንደዚህ አትሁን ታዋት ስትለው ለምን ሲል ምኞት ላትዲን ነገር ታዋት ትሂድ ትሙት አትዲንም ብያለሁኝ ስትል ዙፋኔም ደግሞ ኤልሳ ምን ማለትሽ ነው እንደዚህ አይነት ነገር የምትናገሪው እያለች እንግዲህ ዙፋን ስትል ነበር ማለት ነው። ዙፋኔ አሁንም ከወንድሟ ጎን ነው እየቆመች ያለችው። እንደዚህ አይነት እህት ይስጣችሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የአባይ ሚዲያ ፋሚሊዎች እንዴት ናችሁ? ደህና ናቸው። እኔ ያለው እግዚአብሔር ይመስገን። እንኳን ደህና መጣችሁ ወደ አባይ ሚዲያ። ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝም ደግሞ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ ኮረድ የተሰኘውን ክፍል 37 ይዤላችሁ መጥቻለሁ ማለት ነው። እንግዲህ ምኞቴ በባለፈው ቪዲዮ ላይ እንዳያችሁት ራሷን ስታ ወድቃ ነበረ። ከዛም ባለፈ በረከት ዙፋንዬ ድረሽልኝ፣ ዙፋንዬ ምኞቴ ልትሞትብኝ ነው እባክሽ ድረሽልኝ ብሎ እንግዲህ ዙፋንም ኤልሳም አንድ ላይ ተንጋግተው መጥተው ግራ ሲጋቡ ወይዘሮ ኤልሳ እንግዲህ በረከት ተዋት አታንሳት ተዋት እያለች ትላለች ማለት ነው። እንግዲህ በረከት ምኞትን ሲያነሳ አይታ እንግዲህ አታንሳት ተዋት ልቀቃት ትሙት፣ ምክንያቱም በምኞት አትዲንም ብያለሁ ትሞታለች በቅርቡ፣ ስለዚህ ተዋት ትሙት ስትለው ኤልሳ ምን ማለትሽ ነው አንቺ ልጅ ለምንድን ነው እንደዚህ የምትይው? ከአንቺ ይሄ ነገር አይጠበቅም ብለው ሲሏት አዎ ነግሬሃለሁ ብላ ስትል እንግዲህ ዙፋንም ደግሞ ምኞትን በረከት ምኞትን አንተ ያዛት እኔና ኤልሳ እንውጣ ምኞቴ እረፍት ታድርግ ብላ እንግዲህ ኤልሳን ይዛት ከወጣች በኋላ ኤልሳ ለምንድን ነው እንደዚህ የምትይው? ለምንድን ነው እንደዚህ አይነት ነገር የምትናገሪው? ይሄ ነገር እኮ አስፈላጊ አይደለም። ለምን እንደዚህ አይነት ነገር ትናገሪያለሽ? ብላ ስትላት በረከት ወንድምሽ ያለበትን ሁኔታ አንቺ እንኳን መረዳት አቅቶሻል ዙፋን፣ ለምንድን ነው እኔን ባትረጅኝ ወንድምሽን ለምን አትረጀውም? ስትላት ዙፋንም ደግሞ በረከት እኮ የምኞቴ ባል ነው። ስለዚህ ለምንድን ነው አንቺ እንደዚህ የምትይው? ራስ ወዳድ መሆንሽን እኔ አላወቅኩም ነበረ ኤልሳ። አሁን ላይ ግን ራስ ወዳድነትሽ በጣም እየታየኝ ነው ስትላት ኤልሳም ደግሞ ዙፋን እኔ እህቴ ነሽ ብዬ ከእህትነትም ከጓደኝነትም አልፈን እህት አማቾች ነን ብዬ ሁሉን ነገር ነግሬሽ ነበር፣ ነገር ግን አንቺ ልትረጅኝ አልፈለግሽኝም ስትላት አዎ እህትሽ ነኝ ስትላት እህቴ አይደለሽም እንዳንቺ አይነት ራስ ወዳድ እህት የለኝም እኔ ብላ እንግዲህ ወይዘሮ ኤልሳ ወደ ቤቷ ሄዳለች ማለት ነው። ኤልሳ ያለችበት ሁኔታ ቢያሳዝንም ነገር ግን በሰው ህይወት ጣልቃ መግባት የለባትም ነበረ። ምክንያቱም እሷ የሚገጥማትን ነገር አታውቅም። እሷ በረከትን የራሷ ካደረገች በኋላ ምን እንደሚገጥማት ምንም አታውቅም። ይሄ የፈጣሪ ስራ ነው። ማንኛውም ሰው እንደሚታመመው ነው ምኞትም የታመመችው። ህመም በሷ አልተጀመረም። ነገር ግን ኤልሳ መረዳት አልቻለችም። ከዛም ባለፈ ኤልሳ ቤቷ ሄዳ እንግዲህ እናቷ የት ሄደሽ ገባሽ የት ወጣሽ እያለች እንግዲህ እናቷ በጣም እያሰቃየቻት ትገኛለች ማለት ነው። ለዛም ነው የበረከትን ህይወት ለመበጥበጥ ምኞትንና በረከትን ለማለያየት ቁማ የተነሳችው። እናቷ ላልፈለገችው ሰው ልትድራ ስለሆነ ግዴታ ቶሎ ብላ በረከትን የራሷን ማድረግ ስለፈለገች ነው። ነገር ግን ሊሳካላት አልቻለም። እናቷም ደግሞ አንቺ ልጅ ተመብት ይወተሽብኛል፣ አባትሽ ነው እንደዚህ የስሜት ሰጥቶ እኔን እየተረገጥሽኝ እንድትሄጂ ያደረገች ስትላት እኔ ህፃን ልጅ አይደለሁም ማንም እንዲደግፈኝም አልፈልግም ሁሉን ነገር የምወስን ሴት ነኝ ስትላት አንቺ እኮ ለማይወድሽ ወንድ ነው ግዴታ ውደደኝ እያልሽ የምትይው፣ በረከት እኮ ባለትዳር ነው እንዴት ባለትዳር ላይ ሄደሽ ፍጥት ያለሽ ስትላት እንግዲህ ኤልሳም ደግሞ እማዬ እባክሽ እንደዚህ እንዳትይኝ ከዛሬ ጀምረሽ ስትላት አዎ የኔ ያልኩት ይሆናል ነገ ጧት ሽማግሌዎቹ ይመጣል ተዘጋጅና ጠብቂ ስትላት እንግዲህ ከዛም ባለፈ ኤልሳ ተቆጥታ ወደ ክላሷ ስትሄድ
አባቷ ጋር ደውላ አባዬ ናልኝ እባክህን እባክህ ድረስልኝ፣ እማዬ እኮ ነገ ጧት ሽማግሌዎቹ ይመጣሉ ብላኛለኝ፣ ስለዚህ ናልኝ ስትለው አባቷም ደግሞ እመጣልሻለሁ ልጄ አታስቢ፣ እኔ ሁሌም ከጎንሽ ነኝ እያለ ይላል ማለት ነው ዶክተር። እንግዲህ ዶክተር ከነምኞትም ጋር ከልጁም ጋር እንዳይሆን መሀል ላይ ሆኖ ነው ያለው ማለት ነው። ከዛም ባለፈ እንግዲህ ምኞትና ኤልሳና ምኞትና ዙፋኔ እንግዲህ ዙፋንዬ ኤልሳ የምትናገረው ነገር በጣም ትክክል ነው። ስለዚህ እኔ በእኔ ምክንያት ቤኪ ሲጨነቅብኝ ወይም እዳ ውስጥ ሲገባብኝ ማየት አልፈልግም ስትላት፣ ዙፋንም ደግሞ ታይ ምኞትዬ እንደዚህ አትበይ፣ ላንቺ ምንም ነገር እናደርግልሻለን፣ አንቺ የወንድሜ ሚስት ነሽ፣ ምንም የሚያጨናንቅሽ ነገር የለም፣ በረከትም ደግሞ ላንቺ መሆን አያቅተውም ስትላት አይ በረከት እንደዚህ ሲሆንብኝ ማየት አልፈልግም እያለች ትገኛለች ማለት ነው። ከዛም ባለፈ በረከትና ዙፋኔ እንግዲህ ሲወያዩ ወንድሜ አይዞህ ምንም አትሁን አትጨናነቅብኝ ስትለው እንዴት አልጨነቅ ዙፋንዬ የምኞት ነገር በጣም ያስጨንቀኛል ሲላት አትጨነቅ ለምንም ነገር መጨነቅ የለብህም እኔ ሁሌም ከጎንህ ነኝ ወንድሜ ብላ ስትለው እሺ እህቴ ብሎ እንግዲህ ተለያይተዋል ማለት ነው። ከዛም ባለፈ ወይዘሮ ኤልሳ በረከት ጋር ደውላ ቤኪዬ ላገኝህ እፈልጋለሁ ስትለው የት ላገኝሽ ሲላት ትንሿ እኛ ቤት በጣ ገባለችው ሆቴል እናል ስትለው በረከትም ደግሞ እሺ ብሎ ሄደ ማለት ነው። ሲሄድም እንግዲህ ኤልሳ በረከትን የራሷ ለማድረግ አሁንም ሁሉን ነገር እያደረገች የተቻላትን ያቅሟን እያደረገች ትገኛለች ማለት ነው። ነገር ግን አልተሳካላትም። ከዛም ባለፈ በረከትን ለምን ጠራሽኝ ሲላት በረከት ልነግርህ የምፈልገው ነገር አለኝ ሲላት እሺ ንገሪኝ ሲላት ግን እኮ ስትለው ግን ምን ሲላት በረከት እኔ በረከት አንተን በጣም ነው የማፈቅርህ ነገር ግን ልትረዳኝ አልቻልክም በጣም ነው የምወድህ ስትለው በረከትም ደግሞ ኤልሳ ይሄ ነገር ትክክል አይደለም እባክሽ ተይ እኔ እኮ የዙፋን ባል ነኝ የምኞቴ ባል ነኝ እባክሽ ተይ እኔ ባለትዳር ነኝ ለምንድን ነው እንደዚህ የምትይው የማይሆን ነገር ነው እኔ አንቺ የዶክተር ልጅ ባትሆኒ ኑሮ እዚህ ፊቴ ላገኝሽም አልፈልግም ወይም ደግሞ ስትቀጥሪኝም መንጣትም አልፈልግም ነበር ነገር ግን አንቺና አባትሽን በጣም ነው ማከብራችሁ ማስቀየም አልፈልግም ሲላት ቤኪዬ እኔ ላንተ ብዬ ነው የዛኔም ስሜቴን ተቆጣጥሬ ያንተን ደስታ ስል ነው ምኞትን እንድታገባ የፈቀርኩልህ ስለዚህ ምኞት ደግሞ መምተኛ ሴት ናት ላንተ እንድትሆን የምትሆን ሴት አይደለችም ስትለው ኤልሳ እባክሽ የምታደርጊውን ነገር እያወቅሽ አድርጊ በቀደም ባደረግሽው ነገር በጣም ተቀይሜሻለሁ በጣም ማዝኜብሻለሁ እንደዚህ አይነት ነገር ምኞትን እንድትናገሪብኝ አልፈልግም ሲላት እኔ ላንተ አዝኜ ነው ላንተ ብዬ ነው ስትለው አይ ተይው እኔ ለኔ ዘኒልኝም አልልሽም እያለ በረከት ይላል ማለት ነው። ከዛም በኋላ በረከት አፈቅርሃለሁ እኔ አንተን በጣም ነው የምወድ ላንተ ስሜት ስል ነው ምኞትን እንድታገባ የፈቀርኩልህ ስትለው እኔ ምንም ማድረግ አልችልም ይሄ ነገር ከባድ ነው እኔ እኮ ሚስት አለኝ የምኞት ባለኝ እባክሽ ተይኝ ሲላት መተው አልቻለችም ወይዘሮ ኤልሳ ነገር ግን በረከትም እኔ ይሄ ነገር ከባድ ነው እንደዚህ እንዳትይ አንቺን ማስቀየም አልፈልግም እያለ ይላል ማለት ነው። ከዛም ባለፈ ኤልሳ በረከት ስልክ ተደውሎለት ሊሄድ ሲል ቤኪዬ እባክህ ሰላም በለኝና ሄድሽ ተሰናበተኝ ስትለው እሺ ብሎ ያው ከልቡ ባይሆንም እንግዲህ ከአንድ ጎኑን ሰጥቶ ነው የተሰናበታት እንግዲህ በረከት ኤልሳ ትንሽዬ ካለቃቀሰች በኋላ እኔ የሚረዳኝ ሰው የለም ማንም አይረዳኝም እያለ ትላለች ማለት ነው። እንግዲህ ቤት ውስጥ ሄዳ ከእናቷ ጋር አሁንም ጦርነት ነው። ዙፋንና ምኞቴ ደግሞ ምኞት እባክሽ ተረጋጊ ምኞቴ ላንቺ ሁሉ ነገር ይደረግልሻል ለምንም እንዳትጨነቂ እንዳታስቢ እያለች ስትላት እንግዲህ ወይዘሮ ዙፋን እንግዲህ ሳታቀው ያፍ ወለምታ ሆኖባት ነው እንጂ ምኞትን ለማስቀየም ያረገችው ነገር አይደለም። ዙፋንም ደግሞ ዙፋንዬ ኤልሳ እኮ ያለችው ነገር ትክክል ነው ሁሉን ነገር እሷ ትክክል ናት ምንም አልተሳሳተችም እኔ በሽተኛ ነኝ ለበረከት የምገባ ሴት አይደለሁም ስትል እባክሽ እንደዚህ እንዳትይ ምኞቴ ላንቺ ሲል በረከት ምንም ነገር ይሆንልሻል ምንም ነገር ያደርግልሻል ስለዚህ እንደዚህ አይነት ሀሳብ እንዳታስቢ ስትላት ዙፋንም ደግሞ እንግዲህ ያፍ ወለምታ ቤቱ ይሸጣል ላንቺ ሲል ምንም ነገር ቢሆን ይደረጋል ቤቱም ተሽጦ ቢሆን ትታከሚያለሽ ስትላት እኔ በእኔ ምክንያት በረከት እዳ ውስጥ ሲገባ ማየትም አልፈልግም ሲጨነቅም አልፈልግም እኮ በእኔ ምክንያት ይሄ ቤት ሊሸጥ ስትል ብዙ ምኞቴም ዙፋንም ደግሞ አዎ ይሸጣል ስለዚህ ላንቺ ምንም ነገር ቢሆን ይደረግልሻል ስትላት ወይዘሮ ምኞትም እንግዲህ
ተበሳይታ ወደ ክላስ ገባች ማለት ነው። ወደ ክላሷ ገብታ እንግዲህ በሯን ዘግታ እያለቃቀሰች ዙፋንም ሳሎኗ ላይ ቁጭ ብላ በረከት ድንገት መጣ ማለት ነው። ወንድሜ እባክህ ይቅር በለኝ፣ እባክህ ይቅርታ አድርግልኝ ስትለው ዙፋን እህቴ ምንድነው የተፈጠረው? የተፈጠረውን ንገሪኝ በስነ ስርዓት ሲላት እንግዲህ ዙፋንም ደግሞ ለምኞቴ ቤቱ እንደሚሸጥ ነግሬያታለሁ፣ ለሷ መታከሚያ ሳላቀው ነው የነገርኳት፣ ስለዚህ ይቅርታ አድርግልኝ ብላ ስትለው ዙፋኔ ምን ማለትሽ ነው? ይሄንን ነገር ለምን ትናገሪያለሽ? ለሷ ለምኞቴ መናገር አልነበረብሽም። እንዴት እንደዚህ ታደርጊያለሽ? ሲላት አውቄ አይደለም ወንድሜ ይቅርታ አድርግልኝ ብላ ስትለው እሺ ብሎ እንግዲህ ይቅርታ ካደረገላት በኋላ ምኞቴ ጋር ሲሄድ ምኞትን በር ክፈችልኝ እባክሽ ብሎ ሲለምናት ምኞት በሯን ዘግታ እንግዲህ ክላሷን እያለቃቀሰች የእድሌ ጣይ እያለኝ ነው የምታለቃቅሰው። ምኞቴ የመጣችበት ነገር በጣም ቢያሳዝንም ነገር ግን አሁን ላይ ያለችበትም ያሳዝናል ማለት ነው። አንዳንዶች እጣዎች እንግዲህ እንደዚህ ናቸው፣ ለፈተና የተጣፉ ናቸው። ምንም ማድረግ አይቻልም። እንግዲህ ላያስችል አይሰጥም አይደል የሚባለው። ምኞቴ ቻዩ በዚህ አጋጣሚ ከዛም ባለፈ በረከት በስንት መከራ እንግዲህ በሩን አልከፍትለት ብላ በራሱ ቁልፍ ከፍቶ ከገባ በኋላ ቁልፍ ባይኖረኝ ኑሮ ቤቱን ቆልፈሽ ምን ልታደርጊ ነበር እዚህ ውስጥ ሲላት፣ በቃ ተውኝ፣ ማንንም አልፈልግም፣ እኔ ብቻዬን መሆን ነው የምፈልገው እያለች ትላለች ማለት ነው ምኞቴ። በረከትም ደግሞ እባክሽ ምኞቴ ልትረጅኝ ይገባሻል፣ እኔ ላንቺ ምንም ነገር ሆንልሻለሁኝ ሲላት ምንም ነገር እንድትሆንልኝም አልፈልግም፣ በቃ ይበቃሃል፣ እኔ ላልዲን ነገር እንደዚህ አትሆንብኝ ስትለው ምንም ነገር አደርግልሻለሁ እባክሽ ተይኝ እባክሽ ሲላት አይ በእኔ ምክንያት ቤት እንድትሸጥ አልፈልግም፣ ቤትን ያህል ነገር ሽጠህ እኔ መታከም አልፈልግም፣ እኔ ላንተ ምንም አይነት ጭንቀትም ልሆንብህ አልፈልግም፣ እዳም ልሆን አልፈልግም ላንተ ስትለው ይሄ ቤት እኮ ምንም አይደለም፣ ይሄ ቤት እኮ ጣራና ጭቃ ግድግዳ ብቻ ነው፣ ምንም ነገር የለውም፣ ካንቺ ህይወት አይበልጥም፣ አንቺ ከሞትሽብኝ እንዴት አገኝሻለሁ? ገንዘቡን ግን ሰርቼ አገኘዋለሁ፣ ቤቱንም እሰራዋለሁ እያለ ይላል ማለት ነው በረከት። ከዛም ባለፈ ምኞቴ በረከትዬ እባክህ አንድ ነገር ላስቸግርህ ልንገርህ ስትለው ምንድነው የምንነግርኝ ሲላት ሌላ ሴት አግባ ስትለው ምኞት እንደዚህ አይነት ነገር እንድትይኝ አልፈልግም፣ እባክሽ ጠንክረሽ እኔን ማጠንከር ነው እንጂ ያለብሽ፣ አንቺ እንደዚህ አይነት እየተናገርሽ እኔን አትጉጂኝ እያለ ሲላት ምኞቴም እሺ በቃ ይቅርታ ብላ እንግዲህ በረከትን ይቅርታ ካለችው በኋላ ዙፋንና በረከት እየተወያዩ እያለ እንግዲህ ዙፋኔ ምኞቴ ትድንልኛለች ብለሽ ነው ወይ ሲላት ወንድሜ አዎ ትድናለች ምንም ችግር የለውም ስትለው ገንዘቡ ነው እንጂ ከየት እንደሚመጣ የማላቀው ሲላት በረከትም ዙፋንም ደግሞ አይዞህ ወንድሜ አንተ አትጨናነቅ እኔ ሁሌም ከጎንህ ነኝ እያለች ትገኛለች ማለት ነው። በረከትም ደግሞ እንግዲህ በደንብ ሰራለሁ፣ ገንዘብ ለማግኘት ስል በደንብ ሰራለሁ፣ ያገኘሁትን ስራ ሰራለሁ፣ ድርጅቱ አሁን ላይም ገቢው ትክክል አይደለም፣ ስለዚህ በደንብ እንዲሰራ አድርጌ ሰራበታለሁ ድርጅቱንም፣ ስለዚህ ምኞቴን ማዳን አለብኝ እያለ ይላል ማለት ነው። ያንተ ብቻ ሀሳብ አይደለም ምኞቴ እንድትድን የሁላችንም ሀሳብ ነው። ምኞት መዳን አለባት። ከዛም ባለፈ እንግዲህ ምኞቴ እኔ እዚህ ቤት መቀመጥ ምንም ዋጋ የለውም፣ እኔ እዚህ ቤት አልቀመጥም፣ ካሁን በኋላ በረከት ሲጨነቅም ሆነ ምንም ነገር ሲሆን ማየት አልፈልግም ብላ እንግዲህ ሻንጣዋን ሰብስባ ወጣለች ማለት ነው። እንግዲህ ምኞት እንግዲህ ወደ የት እንደሄደች ባይታወቅም ሻንጣዋን ይዛ እኔ እዚህ ቤት በቃ ለበረከት እምሆን ሴት አይደለውም፣ በረከት የራሱን ህይወት መኖር አለበት፣ ለሱ እዳ አልሆንም፣ ለሱም ምክንያት ገንዘብ እንዳጣ ወይም ደግሞ ጭንቀት ውስጥ እንዲገባ ምክንያት አልሆነውም ለሰው፣ ስለዚህ እኔ ደግሞ ለሱ ስል መጥፋት እፈልጋለሁ ብላ እንግዲህ ምኞት ጠፍታለች ማለት ነው። ከዛም በኋላ ኤልሳ እንግዲህ ወደ ቤቷ ተመለሰች በኋላ እናቷ አሁንም ቢሆን እባክሽ አንቺ ልጅ ለምንድን ነው እኔን ሳታስፈቅጂኝ ወደ ውጭ የምትወጪው ስትላት እማዬ አንቺ እኮ የኩሽና ሽቃ ነው ያደረግሽኝ፣ ስለዚህ አንቺ እንደፈለግሽ እንድታምታነሽኝ የምትጥይኝ ሰው አይደለውም፣ እባክሽ ተይኝ ስትላት እንግዲህ መተውም አልፈልግም አንቺን ተዘጋጅበት እያለች ትላለች ማለት ነው። ከዛም ባለፈ ኤልሳ ከላሷ ገብታ ካለቃቀሰች በኋላ እንግዲህ እናቷ ተዘጋጅና ሽማግሌዎቹ መጥተዋል ነይ ሳሎን ስትላት እንግዲህ አባዬ ስትላት እኔ እንዴት አባሻቀልሻለሁ ያንቺን አባትሽ ነው እንደዚህ እንድትሆኒ ያደረገሽ ስሜት እየሰጠ ከኔ መብት እንድትወጪ ያደረገሽ እያለች ትገኛለች ማለት ነው። ወይዘሮ ኤልሳም እንግዲህ እያለቃቀሰች አባዬ በጣም አዝናለሁኝ፣ አንተን ማጣት አልፈልግም ወይም ደግሞ አንተን ማስቀየም ፈልጌ አይደለም፣ ይሄን ነገር የወሰንኩት መወሰን ስላለብኝ ነው፣ ማድረግ ስላለብኝ ነው። በረከትም ደግሞ እንግዲህ አፋውቶ አላፈቅርሽም አልወድሽም ብሎኛል ማለት ነው። በረከትም የራሱን ምርጫ ይዟል። ስለዚህ
ምርጫውን እስከያዘ ድረስ እኔን የሚመርጠኝ ሰው ወይም የሚያፈቅረኝ ሰው ስለሌለ፣ ስለዚህ እናቴን በገዛ እናቴ የተጠላሁትን በረከት እንዴት ያፈቅረኛል? የገዛ እናቴ የጠላችኝን በረከት እንዴት እኔን ይወዳል? እያለች እንግዲህ ኤልሳ ትላለች ማለት ነው። አባዬ በጣም ነው ማዝነው፣ በጣም አዝናለሁ። አንተን ላሳዝን አልፈልግም ነበር፣ ነገር ግን ምንም ማድረግ አልችልም፣ መወሰን ስላለብኝ ነው ይህን ውሳኔ የምወስነው። አባቴ ይቅር በለኝ እያለች እንግዲህ መድኃኒቷን ወስዳ እንግዲህ ኤልሳ ሽው ብላለች ማለት ነው። እንግዲህ ምንም ማድረግ አይቻልም። በሰው ህይወት ከመግባት አንዳንዴ ለማታውቁት ነገር ወይም ደግሞ የሰውን ህይወት እኛ ራሳችን ማዘዝ አለብን ብሎ ማለት አስፈላጊ አይደለም። ምክንያቱም በእጅ አዙር የሚሰጠው ነገር ስለማይታወቅ ማለት ነው። እንግዲህ አንዳንዶቻችን የሰውን ህይወት እኛ ራሳችን ካላሽከረከርናት እያልን ወይም ደግሞ በዛ ሰው ህይወት እኔ ታላዘዝኩ እያልን እንላለን ማለት ነው። እንግዲህ ኤልሳም እንደዚህ አይነት ነገር ነው የገጠማት። በረከትን ከምኞቴ ጋር አለያይታ አባቴ ትሞታለች ብሎኛል፣ አባቴ እንዲህ ብሎኛል እያለች እንግዲህ በረከትንና ምኞቴ ማለያየት ነበር የፈለገችው። ነገር ግን ያው ቢለያዩም ምኞት ጥላ ብትሄድም ነገር ግን ኤልሳም የራሷ ማድረግ አልቻለችም ማለት ነው። እንግዲህ ኤልሳ አሁን ላይ ራሷን አጥፍታ ትገኛለች ማለት ነው። እንግዲህ ውድ ፋሚሊዎቼ ኮረዲ ክፍል 37 ይህን ይመስል ነበር። 38 እስከምንገናኝ ድረስ መልካም ቆይታ። ቪዲዮ ከተመቻችሁ ላይክ እና ሼር፣ ሰብስክራይብ በማድረግ አበረታቱኝ። አብሬያችሁ የቆየሁት እኔ አባይ ሚዲያ ነበርኩኝ። እወዳችኋለሁ። ባይ ባይ።